ታምራት ባላለሁኝ የምዕራዊ ከተማ አስተዳደር ሲቪል ሰርቪስ ጽሕፈት ቤት ኃላፊ ነኝ። የምዕራዊ ከተማ አስተዳደር ሲቪል ሰርቪስ ጽሕፈት ቤት የተለያዩ ተግባራትን ሲያከናውን የቆየ መሆኑ የሚታወቅ ነገር ቢሆንም በዚህ በስድስት ወሩ ብዙ የተከናወኑ ተግባራት አሉ። እነዚህ ተግባራት መካከል ከግብ አኳያ ሲነሳ የመጀመሪያው የመንግስት ተቋማት የአገልግሎት አሰጣጥ ውጤታማነትን ከማሳደግ አኳያ ብዙ የተሰሩ ስራዎች አሉ። እነሱም የመጀመሪያው በከተማ አስተዳደር ደረጃ የተዋቀሩ 18 የመንግስት ተቋማት አሉ። እነዚህ የመንግስት ተቋማት የዜጎች ቻርተር በማዘጋጀት በስታንዳርዱ መሰረት አገልግሎት እየሰጡ መሆናቸውን በተመሳሳይ የሚያሳይ ነገር አለው ማለት ነው። ሁለተኛው መረጃ አያያዛቸውን በተመሳሳይ እነዚህ 18 ተቋማት የመረጃ አያያዛቸው በቴክኖሎጂ የታገዘ መሆኑ አንዱ የዚህ ማሳያ ይሆናል ማለት ነው። ሌላኛው ያሉ የመልካም አስተዳደር ችግሮችን በመለየት እና በማቀድ ተገቢ ምላሽ እየሰጡ መሆኑ ከዚህ ውስጥ የተፈቱና ያልተፈቱ የውስጥና የውጭ ተብለው ተለይተው በእቅድ ደረጃ ተይዘው እየተሰሩ ያሉ መሆኑ የሚያሳይ ነገር አለ። ሁለተኛው ድጋፍና ክትትላችንን መሰረት በማድረግ ተቋማት የተቋማትን አቅም ከማጎልበት አኳያ 18 ተቋማት ላይ በቼክሊስት የታገዘ የተቀናጀ ክትትልና ድጋፍ ስራ ተሰርቷል ማለት ነው። ክትትልና ድጋፍ የተደረገላቸው ተቋማትን 100% ግብረ መልስ መስጠት የተቻለበት አግባብ አለ። አፈጻጸሙ 100% ማድረስ ተችሏል ማለት ነው። እነዚህ ተቋማት ፈጻሚ አካላትን እየገመገሙ በመለየት እና ማበረታቻ እየሰጡ መሆኑን እያረጋገጡ እንገኛለን ማለት ነው። በተመሳሳይ በዚህ ግብ ላይ ምርጥ ተሞክሮችን በመለየት ለሌሎች አርአያ ማስፋፋትም የተቻለበት አግባብ አለ። ለሌሎች ተቋማት አርአያ የሆኑ ሞዴል ተቋማት አሉ። ሶስተኛው የከተማውን የሰው ኃይል በማብቃት ለልማት እንዲነሳ ከመደገፍ አኳያ የመጀመሪያው የሰው ኃይል አቅም ከማሳደግ አኳያ ስብጥር ነው። ሴት 134 50%፣ ወጣቶች 70%፣ አካል ጉዳተኞች 2%፣ የመንግስት ሰራተኞችንም የረዥም ጊዜ ስልጠና መስጠት የተቻለበት አለ። እንዲሁም ለ302 የመንግስት ሰራተኞች በተለያዩ ርዕሶች ዙሪያ የግንዛቤ ማስጨበጫ ስልጠና መስጠት ተችሏል ማለት ነው። የላቀ ውጤት ላስመዘገቡ ሰራተኞችን በተመሳሳይ የትምህርት ዕድል በማመቻቸት ማበረታታት ተችሏል ማለት ነው። እንዲሁም ለሰራተኞች የተሰጡ ያሉ የአጫጭርና የረዥም ጊዜ ስልጠናዎችን ውጤታማነትን በዳሰሳ ጥናት መለየት ችለናል። አራተኛው ግባችን ነፃ ገለልተኛና አካታች ሲቪል ሰርቪስ ከመገንባት አኳያ ውድድርን ወይም ሜሪትን መሰረት ያደረገ የሰው ኃይል ስምሪቶችን እየፈጸምን እንገኛለን ማለት ነው። በመንግስት ተቋማት መደበኛ ምርመራ ወይም ደግሞ የኢንስፔክሽን ወይም ኦዲት ስራ ማካሄድም ችለናል ማለት ነው። የመደበኛ ምርመራ ወይም ደግሞ የኢንስፔክሽን ኦዲት ስራ ስንሰራ በዚህ ግማሽ ዓመት ምንም አይነት ችግር ያላገኘ መሆኑን ነው ያየነው በመረጃችን። ሌላኛው በጥቆማ ወይም አቤቱታ በሚቀርቡ የሰው ኃይል ስምሪቶች ምርመራ ማካሄድም የቻልንበትና የሄድንበት አግባብ አለ። በዚህ ልክ ስራችን እየሰራ ነው ያለው ማለት ነው። የሰው ኃይል ስምሪትን በተመሳሳይ ስራዎችን የግድፈት መጠን 0% ማድረስ በእቅድ ደረጃ 0% እናደርሳለን ብለን እየተንቀሳቀስን አፈጻጸማችን 0% ማድረስ የቻልንበት አግባብ አለ። በዚህ ልክ ስራዎች እየተሰሩ ማለት ነው። አለግባብ የተከፈለ የመንግስት ገንዘብ ይህን በተመሳሳይ በምርመራ ወይም ደግሞ ኢንስፔክሽን ኦዲት ቡድን አዋቅረን ተቋማትን ፍተሻ ማድረግ ችለናል። ምንም አይነት የኦዲት ግኝት ያልተገኘ ማሳየት ይቻላል።
አምስተኛው ግባችን ብዙሃነትን አካታችነትን ከማጎልበት እና ከማሳደግ አኳያ የተሰሩ ወይም የተከናወኑ ተግባራት አሉ። የመጀመሪያው በሚፈጸሙ የሰብአዊ ስምሪቶች ሴቶችን፣ አካል ጉዳተኞችን እና እንዲሁም ወጣቶችን ያሳተፈ ስራ መስራት የተቻለበት አግባብ አለ ማለት ነው። በተቋሙ ሰራተኞች አማካኝነት አንድ ህፃን እንደግፋለን። ከደሞዛችን በየወሩ እየተቋረጠ አንድ ህፃን መደገፍ የቻልንበት አግባብም አለ ማለት ነው። ሌላኛውም በእቅድ ደረጃ ተይዞ ትንሽ እየተቸገርን ያለንበት እኛ ብቻ ሳይሆን እንደ ከተማ አስተዳደር የህፃናት ማቆያ በእቅድ ደረጃ ተይዞ እስካሁን ወደ ስራ ያልተገባበት አግባብ አለ። አሁንም ቢሆን የሚመለከታቸው አካላት አጋር አካላት አሉ። ሴቶችና ህፃናት እንዲሁም ከንቲባ ጽሕፈት ቤት፣ ሲቪል ሰርቪስ ጽሕፈት ቤት በጋራ ተቀናጅቶ ይህንን የህፃናት ማቆያ ግንባታ ወደ ስራ እንዲገባ የበኩላችን ድርሻ መወጣት እንዳለብን በዚህ ሆኔ ማስተላለፍ የሚፈልገው መልእክት አለ ማለት ነው። ሌላኛው ጡረታ የሚወጡ የመንግስት ሰራተኞች ህግና አሰራርን በመከተል መብትና ጥቅማቸውን ተከብሮ እንዲወጡ ማድረግ ተችሏል ማለት ነው። የበጎ አድራጎት ስራዎችን በተቋሙ ሰራተኞች በማስተባበር ስራው እንዲሰራ ያደረገበት አግባብ አለ። በዚህ ልክ የተሰሩ ስራዎች አሉ። ስድስተኛው ግባችን የተቋማትን የአገልግሎት አሰጣጥ ዲጂታላይዝ ወይም በቴክኖሎጂ የተደገፈ እንዲሆን ከማድረግ አኳያ የተቀናጀ የሲቪል ሰርቪስ መረጃ አያያዝ ስርዓትን አጠናክረን መገንባት የቻለበት አግባብ አለ። ልክ ከመጀመሪያው ስንመጣ የከተማ አስተዳደር መረጃ ሙሉ በሙሉ የወደመ መረጃ የነበረ መጀመሪያ መረጃውን አጅስት ማድረግ ነው የቻልነው። አጅስት ካደረግን በኋላ ቀጥታ መረጃውን በቴክኖሎጂ ዲጂታላይዝ ለማድረግ የተወሰኑ መረጃዎች ሲቀሩ በስካን እያደረግን በፋይል እያሳብን ማስቀመጥ የቻልንበት እዚህ ውስጥ በከፊል የወደሙ ሙሉ በሙሉ የወደሙ እንዲሁም ደግሞ ያልወደሙ መረጃዎችን ለይተን ለሚመለከታቸው አካላት ሪፖርት ያደረግንበት አግባብ ስላለ በዚህ ልክ ስራዎች እየተሰሩ መሆኑ ሊታወቅ ይገባል ማለት ነው። የተለያዩ የመገናኛ አውታሮችን በመጠቀም ወቅታዊ መረጃዎችን ለደንበኞቻችን ወይም ደግሞ ለተጠቃሚዎችን በወቅቱ ማድረስ የቻልንበት አግባብ አለ። በወቅታዊ ጉዳይ ዙሪያ ማብራሪያ መስጠት የቻለበት አግባብ አለ። ለምሳሌ በሐሰተኛ የትምህርት ማስረጃ ዙሪያ፣ በአዲሱ የደሞዝ ጭማሪ ወይም ደግሞ ማሻሻያ ዙሪያ ማብራሪያዎችን የሰጠንበት አግባብ አለ። ሌላኛው ዓመታዊ ክልላዊ የሰው ሀብት ስታቲስቲክስ መረጃን በቴክኖሎጂ ታግዞ የተደራጀበት አግባብ ስላለ በዚህ ልክ መረጃዎቹ